ስለ እርግማን ንገረን ነው ያለኝ። እርግጥ ወደ መልሱ ከመሄዴ በፊት ይህን ጥያቄ ለጠየቀኝ ሰው እጅግ በጣም አመሰግናለሁ። አንድ ሰው ፎቃላትን መናገር ከሰበር ጥፋ አባትና እናት ከሆነ ልክ አንድ ፍርድ ቤት ችሎት ላይ ቁጭ ብሎ በሆነ ሰው ላይ እንደወሰነው ነው እንዳይራገሙ አፋቸውን ለጉም ወይስ ምን እናርግ የሚለው በጣም ማህበረሰባዊ ጥያቄ ነው። እርግማኑ የመድረስ አቅሙ በጣም ከፍተኛ ነው ማለት ነው። ለምሳሌ በባሪያው አሳዳሪ ዘመን ብዙ ሰዎች ባሪያዎች ላይ ከባድ በደሎችን አድርሰዋል። ያንን ስራ ሲያሰራ የነበረው ሸይጣን ሰው ራሱን የሰቀለበትን ገመድ በውድ ዋጋ ይሸጣል። ብስሚላህ። እንግዲህ ዛሬ ደግሞ ከተመልካቾቻችን ማዕከል ከደረሱን አንድ ጥያቄዎች ውስጥ አንዱን እመልሳለሁ። ይህም ስለ እርግማን ንገረን ነው ያለኝ። በእርግጥ ወደ መልሱ ከመሄዴ በፊት ይህን ጥያቄ ለጠየቀኝ ሰው እጅግ በጣም አመሰግናለሁ። ምክንያቱም መንፈሳዊ የሆኑ ከመንፈሳዊነት የሚመነጩ በሽታዎች ብለን ስንዘረዝር ብዙ ኪታቦች ላይ ብዙ መጽሐፍትም ላይ ስለ እርግማን ይዘለላልና ለምን እንደ አንድ ፓርት አይታይም የሚል የውስጤ ጥያቄ ነበረኝ። በሶስት ከመክፈል አራት ለምን አይሆንም የሚል። ምክንያቱም እርግማን በራሱ በጣም ሰፊ ስለሆነና አፈታቱም ከሌሎኞቹ ስለሚለይ ማለት ነው። እርግማን ብለን ስንነሳ ያው አንድ ሰው መጥፎ ኢነርጂ መጥፎ ቃላትን ስለሌላኛው ሰው መጥፎ ቃላትን መናገር ማለት ነው። መራገም በመጥፎ ቃላት ያ ሰው አደጋ ላይ እንዲወድቅ ውሳኔ መስጠት ማለት ነው። በነገራችን ላይ እርግማን ውሳኔ ነው፣ መወሰን ነው። ተሰበር፣ ጥፋ ምናምን የሚባሉ አይነት ነገሮች እርግማን ናቸው። እርግማኑ ውሳኔው ልክ እንደ ፍርድ ቤት ማለት ነው። እንደ ፍርድ ቤት ችሎት ብለን ልናየው እንችላለን። ነገር ግን ተራጋሚው ሰው ማን ነው ትልቁ ጥያቄ። ይህን ውሳኔ የሰጠው ሰው ወላጅ ከሆነ አባት ወይም እናት፣ በወላጅ መንገድ አያት ቅድመ አያት ከሆነ ወይም ሌላ በእኛ ላይ ሐቅ ያለው አጎት አክስት ምናምኖች ከሆኑ ደረጃው ለየት ያለ ነው የሚሆነው ማለት ነው። አባትና እናት ከሆነ እኛ ወደዚች ምድር የመጣ ነው በእነሱ በኩል ስለሆነ እነሱ ቀጥተኛ የሆነ ስልጣን አላቸው በልጆቻቸው ላይ። ምክንያቱም አላህ መጀመሪያውኑ ለሂክማ ነው ወላጆቻችንን መርጦ ሰው አድርጎ የፈጠረን። ሰው ለመሆናችን ትልቁ ወላጆቻችን ናቸው። ቀጥሎ ሙስሊም በመሆናችንም በእኛ የዛሬ ማንነት ውስጥ ትልቁን ቦታ አላቸው ወላጆቻችንና በትክክል አላሳደጉኝም እንዲያላዩንም የሚሆነው ነገር እንዳለ ወደ ኋላ ተሶ በዚህች ምድር ላይ ወላጆች ልጆቻቸው ላይ ቀጥተኛ የሆነ ስልጣን አላቸው። ቢናገሩ ቢወስኑ ልክ አንድ ፍርድ ቤት ችሎት ላይ ቁጭ ብሎ በሆነ ሰው ላይ እንደወሰነው ነው ማለት ነው። ያ ነገር በልጅ ላይ በቀጥታ ምክንያቱም የኢነርጂ ትራንስፈር ላይንም በቀጥታ ልጆችን ስለሚያገኝ ማለት ነው። እዚህ ጋር በጣም አስቸጋሪና በደንብ መተንተን ያለበት ነገር ብዙ ሰዎች የሚያነሱት እኔ ለወላጆቼ በጣም ደግ እየሆንኩኝ እኔ እየሰራሁላቸው እኔ እንዲያረኳቸው እነሱ ግን ከመራገም ወደ ኋላ አይልም የሚል ጥያቄ በብዛት ይነሳል። እንዳይራገሙ አፋቸውን ለጉም ወይስ ምን እናርግ የሚለው በጣም ማህበረሰባዊ ጥያቄ ነው። ስለዚህ ይሄንን እናንተም ተሳተፉና እኔም መጨረሻ ላይ ይሄኛውን ጉዳይ ላይ መልስ ለመስጠት እሞክራለሁ። የራሴን ቪው ማንሳት እሞክራለሁ። ምክንያቱም በጣም መብላላት ያለበት ጥያቄ ስለሆነ ማለት ነው። ሁለተኛው እርግማን ሲወስን ውሳኔ ማለት የሀገር ሽማግሌ ከሆነ እኛን የሚረግመው ሰው ትልቅ ሰው በማህበረሰቡ ውስጥ ተከበረ። በነገራችን ላይ ፊዚካሊ መከበር ዝም ብሎ አይመጣም። ያ ሰውዬ ሲከበር ሁሉም ሰው ሲያከብረው አካባቢው ላይ የሆነ ጥሩ መንፈስ አለ፣ ስፒሪት አለ ማለት ነው። ስለዚህ ያ ሰው ቢራገም በቀጥታ በዛ ስፒሪት ላይ ነው ውሳኔ ሲሰጥ፣ እነዛ በጎ ስፒሪቶች ናቸው ውሳኔውን የሚያስፈጽሙት። እርግማኑ የመድረስ አቅሙ በጣም ከፍተኛ ነው ማለት ነው። ትላልቅ ሰዎች ሲሆኑ፣ ሸኾች ሲሆኑ እርግማናቸው በጣም ከባድ ነው። በእርግጥ እዚህ ጋር አብዛኛዎቹ ሸኾች ትላልቅ ሰዎች ለመራገም በጣም አይቸኩሉም። በጣም ዝንጉ ናቸው። ምክንያቱም አላህም መራገምን በጣም ስለሚከለክል አላህም አትራገሙ ማለቱን ስለሚያውቁ ውሳኔ መሆኑንም ስለሚረዱ ዝም ብሎ አይራገሙም አዋቂ የሆኑ ሰዎች ብዙውን ጊዜ ማለት ነው። ሶስተኛው ያ ተራጋሚ ሰው ፈራጅ ጠንቋይ ቢሆን ወይም ሟርተኛ ቢሆን ብለን ስናነሳ ፈራጅ ጠንቋይ ነው። ያ ማለት ምንድነው? በዙሪያው ላይ ኔትወርክ አለ ሁሌም እንደምናገረው ማለት ነው።
ስለዚህ በዙሪያው ላይ ያለ የጅኖች ኔትወርክ አለ። ያ ሰው ቢፈርድ ተፈጻሚነቱ እሱ የያዘው ጅን የአለቃነት ደረጃው ነው የሚሆነው ማለት ነው። አንድ ፍርድ ቤት ውሳኔ ቢሰጥ ያ የዛ ፍርድ ቤት ውሳኔ አፈጻጸም ያ ፍርድ ቤት በፖሊስ በሚሊሻ በምናምን ጉዳዩን የማስፈጸም አቅሙ ህግን የማስከበር አቅም የዛ የመንግስት አቅም ጉዳይ ላይ ነው የሚመሰረተው እንጂ ያ ፍርድ ቤት እውነቱን ነው የፈረደው ወይስ ውሸቱን ነው የፈረደው የሚል ነገር የለም። አንዴ ዳኛ እስከሆነ ድረስ እንደዛው ማለት ነው። ያ ፈራጅ ጠንቋይ በኔትወርኩ ላይ ከባድ ስልጣን ያለው ጅን ከሆነ እሱ ላይ ቁጭ ብሎ የሚፈርደው ያ ጅን ደግሞ በአካባቢው ላይ ብዙ ሰዎችን በመያዝ ሆስት በማድረግ በሰዎች ውስጥ የመስራት አቅም ካለው ለዚህም ነው በነገራችን ላይ ጅኖች ብዙ ጊዜ ሰውን የሚይዙት ይሄን አቅማቸውን እኛ ላይ ኤክሰርሳይዝ ለማድረግ ነው። ሟርተኛም ቢሆን በዛ አቅማቸው ልክ ያ ጉዳይ ተፈጻሚ ሊሆን ይመጣል። ነገር ግን የጠንቋዮቹ ሲሆን እኛ ጋር ያለው እኛን ሆስት ካላረገ ቀድሞ ሆስት ባረገው ሰዎች ቁጥር ልክ ነውና እኛ ቤተሰብ ውስጥ በኔ ውስጥ በመናምን ውስጥ በር የማስከፈት አቅም ከሌለው ጭራሽ ሊሚንጋል ያይመጣ ይችላል በዚህ መንገድ የሚፈረድብኝ። ነገር ግን ከኔ ቤተሰብ ውስጥ ሚስቴን ይዞ ከሆነ ከዚህ በፊት ምናምን ብቻ ዙሪያ ላይ የያዛቸው ሰዎች ካለው የኔን በር በማስከፈት በዛ ልክ እንኳን ባይሆን አደጋ የማድረስ አቅም አለው ማለት ነው። ይሄኛው ካታጎሪ እንዲያውም በሲህር ስር ገብቶ ነው ትሪት የሚደረገው። ከሲህሮች ውስጥ አንዱ ነው በጅን በኩል ስለሚፈጸም ማለት ነው። ከእርግማን ጋር ተያይዞ ሰውየው ባይራገምም ቀልብ መስበር የሚባል ደግሞ ሌላ ነገር አለ። ያ ሰው አልተናገረም፣ እኛ ግን የዛን ሰው ቀልብ ሰብረናል፣ ልክ ያለው ነገር አድርገናል። ስለዚህ ቀልብ በመሰበሩ ምክንያት ልቡ በማዘኑ ምክንያት ከእርግማን ጋር ተመሳሳይ የሆነ ችግር ይደርሳል ያ ሰው ላይ። ቀልብ የተሰበረው ልክ ቅድም ተራጋሚዎቹ እንዳልኩት ቀልቡ የተሰበረው ሰው አባት ሲሆን እናት ስትሆን በዛ ዙሪያ በዘመድ ክላን ውስጥ ያሉ አካባቢው ላይ ጥሩ የአላህ ሰው ሲሆን ኢባዳ ያለው ሰው ሲሆን ምናምኖቹ ደረጃው ይለያያል። የሸህ ሲሆን እኔን ቁርአን ያስቀራኝ ሸህ እኔን ያስተማረኝ ያስተማሪ የትምህርት ቤት አስተማሪ አስተምሮኛልና በምንም ያስተማረኝ ሰው ከሆነ ቀልቡን የምሰብረው ዝም ብዬ የምዳፈረው ዝም ብዬ በመናቅ እሱ ላይ ነገር ማድረገው ነገር እንደዚህ አይነቶች ሲሆኑ ትንሽ አደጋው ከመጀመሪያው ከፍ ያለ ይሆናል ማለት ነው። ቀልብ መስበር እንግዲህ እኛ በድርጊታችን ያ ሰውዬ ምንም አልተናገረም አዝኖ ብቻ ይተዋል። እሱ ማዘኑ ብቻ በራሱ እርግማን ነው ማለት ነው። ተቃራኒው እውነት እንደሚሆነው እኛ ለሆነ ሰው ጥሩ ነገር ስንሰራ ስናደርግለት ሰውየው ባይመርቅም ድርጊታችን ምርቃት ነው የሚሆነው። ምክንያቱም በዛ ድርጊት ፖዚቲቭ ኢነርጂ ወጥቷልና ተቃራኒውም እንደዚህ ሆኖ የሚሆነው ማለት ነው። እዚሁ ጋር አሁንም ተያይዞ የሚነሳ በደል የሚባል ነገር ደግሞ አለ። በደል የበደልነው ሰው ቢራገም ባይራገም ቆይቶም ቢሆን የሚያመጣው አደጋዎች አሉ። ምንድነው በደል ስንል አንዳንዴ የሲስተም ጉዳይ ነው የሚሆነው። ለምሳሌ በባሪያው አሳዳሪ ዘመን ብዙ ሰዎች ባሪያዎች ላይ ከባድ በደሎችን አድርሰዋል። በደል ሲያደርሱ ግን አንዳንድ ቦታዎች ላይ ሰው በእነ ህይወቱ ተቀብሯል። አንዳንድ ቦታዎች ላይ ሰው ተሰቅለዋል። አንዳንዶቹ ብዙ ነገሮች አድርገዋል። በዛ ሲስተም ውስጥ አይደለም ያኔ ያለ ይሄን አደጋ እናየው። ምክንያቱም ያንን ስራ ሲያሰራ የነበረው ሸይጣን ከወዲህም ከወዲያ ይጠብቅ ነበረ። ይህም በማድረጋቸው አደጋ እንዳልደረሰ ለማሳየት ከፍተኛውን ጥረት ያደርግ ነበር በወቅቱ። ውሎ እያደርግን ያ የዛ ሸይጣን ጥበቃ ሲነሳ ያ በደል ስራውን ይጀምራል። ለዚህ ነው ለጄኔሬሽን የሚተላለፈው። ወደ ጄኔሬሽን ሲመጣ ግን ሌላ አደጋ ይፈጠራል። ምንድነው እዚች ጋር እንዳውም አንድ በትክክል የገጠመኝን ታሪክ ልንገራችሁ። ልብ ብላችሁ ከሆነ አንዳንድ አካባቢዎች ላይ ሰው ራሱን የሰቀለበትን ገመድ በውድ ዋጋ ይሸጣል። አጋጣሚ ሆኖ ይህንን በወሬ ደረጃ ሰማ ነበር። ለምን እንደዚህ እንደሚደረግ ግን አላውቅም። አጋጣሚ ሆኖ እዚህ አካባቢ
እኔ ከምኖርበት ዝቅ ብሎ ፍሊዶሮ አካባቢ ማለት ነው አንድ ሰው ራሱን ሰቅሎ ሞተ። ከሞተ በኋላ ያን ገመድ አንስተው በብዙ ሺህ ብር ይሸጡና የሆኑ ሰዎች እርስ በርስ ተጣሉ ደግሞ መልሰው። በዚህ ጥል መሃል ነበር ችግሩ ወደ እኔ መጣና መጀመሪያውኑ የገዛው ሰው ነው ወደ እኔ የመጣው። መጀመሪያ ለምንድን ነው ያስፈለገ ስለው በጣም የሚገርመው ነገር የአባቶቼ እኔ የንጉሶች ዘር ነኝ፣ ወላጆቼ ሰውን ሰቅለዋል። ባሪያቸው አልታዘዝ ሲል ሰቅለው ነበር የገደሉት። ስለዚህ አዋቂ ቤት ሂጄ ስጠይቅ እሱ ቤት ምን ተፈጠረ? የሱ ቤት የተወለደ ልጅ ኦቲስቶች እየሆኑ ተከታታይ 3 ልጆች ኦቲስቶች ናቸው። ሰውየውም አውቋል በወላጆቹ በደል ምክንያት ይሄ ነገር እንደመጣበት። ነገር ግን ሂዶ ሲጠይቅ ምንድነው የተባለው? በዛ ገመድ ነው መታከም ይችላል። ሰው ራሱን በሰቀለበት ገመድ ምን ማለት ነው? በደል በበደል ነው እንደሚሻረው አንተ ቁጭ ብለህ ታስብ። እንደ ሰው ዝም ብለህ አስብና እንዴት በደል በበደል ይሻራል ብዬ ስጠይቀው ትክክለኛው መልስ ነገረኝ። የሚገርመው ነገር በወቅቱ ሰዎቹን ሲያሰቅሉ የስቅላቱ ግብር እኮ ለግብር ነው፣ ለሰይጣን ግብር ነው ሰዎችን የሚሰቅሉት። አሁንም ይሄኛውን ሰውዬ ጎትኩቶ ራሱን እንዲሰቅል ያደረገው ያው ወላጆቼ ወንጀል እንዲሰደረጉ ያደረገው ሰይጣን ስለሆነ አሁን ይሄኛው ሰው የተሰቀለበት ገመድ ለሱ ግብር ሆኖ ስላለፈ ልጆቼ የማያዙን ያቆማል፣ ይሄን አምጥቼ ሰጠው ብሎ መልስ ሰጠኝ። ይሄ እንግዲህ ከሌላ አቅጣጫ ያገኘው ነው። ያም ይሁን እዚህ ጋር እኔ የተማርኩት ምንድነው የሰው በገመድ ሰውም የሰቀለበት መድኃኒት ይሆናል። የትኛውም አካባቢ ላይ እንዲህ ሲደረግ ካያችሁ የጅልነት ብቻ ነው። ምክንያቱም በደል በበደል አይሻርም። ተቃራኒው አንዳንድ አካባቢዎች ላይ የሆኑ ሽማግሌዎች የሆኑ አዋቂዎች ተጠይቀው ከፋራ የሚባል ነገር አለ። የዛ በደል መመለሻ ፖዚቲቭ ኢነርጂ እዚህ ጋር ኸይር ስራ በመስራት ወይም የዛ የተበደለውን ሰው በመካስ ምናምኖች ነው ከፋራ ሊወጣ የሚችለውና የነበረው በደል የሚመለሰው እንጂ በእንደዚህ ሁኔታ የሚደረግ ነገር በፍጹም ምንም አይነት እስላማዊ አይደለም። እንደ ሰው አስተሳሰብም ጭራሽ ተቀባይነት ያለው ነገር አይደለም፣ ሁላችንም ሰው ሆነን ስናስብ። ለማንኛውም ግን ባጭሩ እርግማን ማለት እነዚህ አሁን የዘረዘርኳቸው ነገሮች በከፊሉ ያጠቃላል ማለት ነው። ጉዳዩ ግን ሰፊ ስለሆነ እናንተም በዚህ ጉዳይ ላይ ያላችሁ ምልከታና አስተያየቶቻችን ብታጋሩን ለማህበረሰቡ ጤናና እድገት ስለሆነ የምንሰራው የምናበረክተው ሐሳብ ትንሽ ለሚቀጥለው ጄኔሬሽን ቢያንስ የተሻለ ነገር ሰርተን እንድናልፍ ይጠቅመናል የሚል ሐሳብ አለኝ።